በዛሬ ቪዲዮ ናቹራል በሆነ መንገድ በቤታችሁ ውስጥ የፀጉራችሁን ከለር እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። በተለይ ሽበት ላለባችሁ ሽበታችሁ የምታጠፉበት የሽበት ማጥፊያና የፀጉራችሁ ከለር ፀጉራችሁ ሻይን የሚያደርግ ከለር ይዤላችሁ መጥቻለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? 100% የሚሰራ የፀጉር ከለር ነው። ሁላችሁም እንድትጠቀሙት ቪዲዮውን በላይክ ጀምሩት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን በደንብ አድርጌ ነግራችኋለሁ። ሀሳብ አስተያየታችሁ ኮሜንት ላይ ይፈልጋለሁ። እዚህ ጋር በዋነኝነት የምጠቀመው ቁርንፉድ 1 ማንኪያ፣ ተልባ 1 ማንኪያ። ይሄንን የምታዩት ጥቁር ሻይ ነው የምንጠጣው። ጥቁር ሻይ አገራችን ውሹ ሻይ ሊሆን ይችላል፣ ማንኛውም ሻይ ቀይ ሻይም ሊሆን ይችላል። እና ይሄንን ሻይ ለሁለት ብርጭቆ የሚሆን ሁለት እንትን ነው የምጠቀመው፣ ወይ 2 ማንኪያ ማድረግ ትችላላችሁ። በማንኪያ 2 ማንኪያ ማድረግ ትችላላችሁ። ቁርንፉድ፣ ተልባና ጥቁር ሻይ አርጌ 2 ብርጭቆ ውሃ አርጌ እጥደዋለሁ። እሳት ላይ ነው የምሰራው። በፀጉራችሁ ውሃ ስትጨምሩ በፀጉራችሁ ልክ መሆን አለበት። ይሄንን ቪዲዮ የደረሳችሁ የምር እድለኛ ናችሁ። በአንድ ድንጋይ 3 ወፍ እንደሚባለው የፀጉር ሻምፖ፣ የፀጉር ውህድ፣ የፀጉር ስፕሬ ነው የምንሰራው። ታምር ነው የምታዩት በዚህ ቪዲዮ ላይ። ቪዲዮውን እስከ መጨረሻ ማየት ብቻ ነው የሚጠበቅባችሁ። አጭር ቪዲዮ ነው። ተረጋግታችሁ ቪዲዮውን አይታችሁ ሰርታችሁ ተጠቅማችሁ ሀሳብ አስተያየታችሁ በኮሜንት እፈልጋለሁ። የምሬ ነው የምላችሁ። ኮሜንት ላይ እጠቀመዋለሁ ብላችሁ ጻፉልኝ። የምትጠቀሙ ልጆች ከተጠቀማችሁ በኋላ ውጤቱን በኮሜንት አሳውቁኝ። አያችሁት? በዚህ መልኩ ለ10 ደቂቃ እናፈለዋለን። ፀጉራችሁ ዳሜጅ ለሆነ ለሚሰባበር ለሚነቃቀል ፀጉር የተሰባበረ ተነቃቀለ ፀጉር ያለቀ ብዙ ነገር እጠቀማለሁ ግን ምንም ለውጥ አላገኘው የምትሉ ልጆች ፀጉራችሁን ከሰራችሁ በኋላ አጠቃቀምም ይወስነዋል። ስትጠቀሙ ፀጉራችሁን ማሳጅ አድርጉት። እንዲያድግላችሁ ፀጉራችሁን እንዲያድግላችሁ የፈለጋችሁ በደንብ አድርጋችሁ ማሳጅ አድርጉት። ቅባት ስትቀቡ ማሳጅ አድርጉት። ፀጉራችሁ ትሪት እያረጋችሁ ቀስ እያላችሁ ከጫፍ ጀምራችሁ ቅባት ስትቀቡ ፀጉራችሁ ጫፍ ላይ ቀቡ። ጫፉ ላይ እንዳይደርቅ እንዳይሰባበር። ጭንቅላታችሁ ብቻ አይደለም ዘይት የምትቀቡት። ብዙ ልጆች ፀጉሬ ምንም ብቀባ ምንም ለውጥ የለውም የምትሉ ልጆች አላችሁ። ፀጉራችሁን ስታበጥሩ ቀስ እያላችሁ እየከፈላችሁ ዘይት እየቀባችሁ አበጥሩት። ከስር እስከ ጫፍ ድረስ ትሪት አድርጉት። ጥቅልል አድርጋችሁ ጫፉ እንዲለሰልስ ጥቅልል አድርጉት። ይሄንን ውህድ አጠቃቀሙ በደንብ ስለምነግራችሁ ለምን አጠቃቀምም ይወስነዋል ስለምነግራችሁ ቪዲዮውን እስከ መጨረሻ ተከታተሉት። ይሄው በዚህ መልኩ አፍልቼ ጨርሼለታለሁ። አሁን ቀጣይ ግብአቶችን መጨመራቸውን ግብአቶች አሳያችኋለሁ። እዚህ ጋር 1 ማንኪያ ቡና ጨምራለሁ። እኔ ንስካፌ ነው የጨመርኩት። እናንተ የሀገራችን ቡና የኢትዮጵያ ቡና መጨመር ትችላላችሁ። የኛ የሀገራችን የኢትዮጵያ ቡና ሲሆን በደንብ አድርጋችሁ መፍጨት አለባችሁ። ቡናውን ካልተፈጨ ደግሞ እንደዚህ ሰርታችሁ አጥሉት። ፀጉራችሁ ላይ ስትቀቡ በኋላ ፀጉራችሁ ላይ እንዳይቀር ስታበጥሩት እንዳያስቸግራችሁ። 1 ማንኪያ ቡና ጨምሬ ነበር። እዚህ ጋር 1 ማንኪያ ካካኦ ጨምራለሁ። ፀጉራችሁ ከለር እንዲኖረው ካካኦ ጨምራለሁ። ቡና ጨምሬያለሁ። በዚህ መልኩ ቅድም በሰራሁት በውሃውን እዚህ ጋር ጨምርበታለሁ። ትንሽ ሁሉንም አይደለም መሰራበት ቀንሼ አስቀምጬዋለሁ። በደንብ አርጋችሁ አማስሉት እንዳይጓጉልባችሁ። እያንዳንዱ የምጨምራቸው ግብአቶች ቪዲዮን እስከ መጨረሻ እያያችሁ ልክ እኔ እንደሰራሁት ነው መስራት ያለባችሁ። አያችሁ? ስቴፕ ባይ ስቴፕ የምጨምራቸው ነገሮች እያያችሁ ልክ እንደኔ እየሰራችሁ ነው የምትጠቀሙት። እዚህ ጋር 1 ማንኪያ ነሻ ጨምራለሁ። ውሃውን ብዙ ከሆነ ነሻ 2 ብርጭቆ ለ2 ብርጭቆ ውሃ 2 ማንኪያ ነሻ ነው የምትጠቀሙት። ውሃውን ከፍ አድርጉት። በፀጉራችሁ ልክ ነው የምትሰሩት። 1 ማንኪያ ነሻ ጨምራለሁ። እዚህ ጋር 1 ማንኪያ ነሻ ጨምራለሁ። ውሃውን ብዙ ከሆነ ነሻ 2 ብርጭቆ ለ2 ብርጭቆ ውሃ 2 ማንኪያ ነሻ ነው የምትጠቀሙት። ውሃውን ከፍ አድርጉት። በፀጉራችሁ ልክ ነው የምትሰሩት።
ለሁለት ብርጭቆ ውሃ 2 ማንኪያ ነሻ ነው የምትጨምሩት። ነሻ ግዴታ ነው። ነሻ ጸጉራችሁ ያለሰልስላችኋል፣ ጸጉራችሁ ያሳድግላችኋል፣ እንዳይሰባበር እንዳይነቃቀል ይረዳችኋል። ታምረኛ የሆነ ነሻ በቃ ከቤታችሁ ውስጥ መጥፋት የሌለበት ነው። በተለይ ለህፃናት ለልጆቻችሁ ኮንዲሽነር ከምትገዙ ነሻ በቤታችሁ ውስጥ ገዝታችሁ አስቀምጣችሁ በሱ ጸጉራቸውን መጀመሪያ ላይ ቀብታችሁ ከዛ ማጠብ ትችላላችሁ። ለራሳችሁም ጭምር ማለት ነው። ጸጉራችሁ ከርዳዳ ለሆነ ይኸው አሁን በእሳት እንሰራዋለን። በእሳት ትንሽ ነው የሚበቃው። ቢያንስ 2 ደቂቃ በቂ ነው። አያችሁ ቶሎ ነው የሚደርሰው። ልክ እንደዚህ ነው መሆን ያለበት። በጣም መወፈርም የለበትም መቅጠንም የለበትም። ስትቀቡት እንዲያመቻችሁ ልክ እንደዚህ ነው መሆን ያለበት። አያችሁት እንዴት አባቱን እንደሚያምር ታምረኛ የሆነ የጸጉር ውህድ ነው የምር። ሁላችሁም እንደምትወዱት ተስፋ አድርጋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እስኪ ከየት አገርን ሆናችሁ እንደምትከታተሉኝ እስኪ አሳውቁኝ በኮሜንት። ከኢትዮጵያ በብዛት የኔ ተከታታዮች የኔ ሰብስክራይበሮች 200 ሺህ ማለት ይቻላል እና ከኢትዮጵያ ነው የምታዩኝ። ያሳየኛል ከውስጥ ማለት ነው። ዩቲዩብን ከውስጥ ያሳየኛል። ከኢትዮጵያ ነው የምታዩኝ እና እኔም ደግሞ ለኢትዮጵያኖች የሚሆን ነገር ነው ምሰራው። የሌለ ነገር ይሄ ከባድ ነገር አልሰራላችሁ። ለእናንተ የሚሆን ነገር ነው ምሰራላችሁ። ሀገራችን ውስጥ በሚገኝ ነገር እንድትሰሩ ነው። ነሻም ደግሞ አለ የለም የምትሉ ነሻ የት ነው የሚገኘው ብላችሁ ለጠየቃችሁ ሱፐር ማርኬት ላይ ታገኙታላችሁ። ሌላ ደግሞ ሸቀጣ ሸቀጥ የሚሸጥበት ሱቅ አለ ሰፈራችሁ ውስጥ ማለት ነው። ካርቶን ቢጫ ካርቶን ነው። እሱን ገዝታችሁ ለብዙ ጊዜ ነው የሚጠቅማችሁ። ይሄው በዚህ መልኩ ጨርሼለታለሁ። ሰርቼ ጨርሼለታለሁ። አሁን በቀጣይ የምጨምርበትን ግብአት ጨምሬ እንግዲህ አጠቃቀሙን እነግራችኋለሁ። በደንብ አድርጌ ነው የምነግራችሁ አጠቃቀሙን። አያችሁ እንዴት አባቱን እንደሚያምር እዩት። ዋው! አሁን ይሄ ጸጉራችሁ ስትቀቡት ጸጉራችሁን እንዴት አባቱን እንደሚያለሰልሰው ልነግራችሁ አልችልም። የምሬ ነው የምላችሁ። እዩት እዩት። አሁን እኔ ነኝ የሰራሁት። ይሄ የምር አመስግኑኝ ጎበዝ። በቃ ትችያለሽ። እስቲ የምትወዱኝ የምታከብሩኝ የምር ፍቅራችሁ ግለጹልኝ። በዚህ ቪዲዮ ላይ የእናንተን ፍቅር እፈልጋለሁ። ከዛ ደግሞ ለእናንተ ቪዲዮ ሰራለሁ በራሴ መጥቼ ማለት ነው። በቪዲዮ መጥቼ አመሰግናችኋለሁ። እናንተም ደግሞ ይገባችኋል። ሲጀመር ይገባችኋል። እዚህ ጋር የወይራ ዘይት ነው የጨመርኩት። የወይራ ዘይት 1 ማንኪያ 2 ማንኪያ መጨመር ትችላላችሁ። የወይራ ዘይት ከሌላችሁ ማንኛውም ዘይት በቤታችሁ ቤት ያፈራውን መጨመር ትችላላችሁ። እና ደግሞ እንቁላል ካላችሁ የእንቁላል ቀዩ ፓርት መጨመር በጣም አሪፍ ነው። ጨምሩ። እኔ እንቁላል ስላልነበረኝ ነው ያልጨመርኩት። እናንተን ደግሞ እንቁላል ካላችሁ እንቁላል ጨምሩበት። እና ደግሞ ሌላ ሎሚ ፎሮፎር ካለባችሁ አያችሁ ቪዲዮውን እስከ መጨረሻ ማየት የሚጠቅማችሁ ለዚህ ነው። ሎሚ ካላችሁ ሎሚ ጨምሩበት። ፎሮፎር ካለባችሁ እንዳያሳክካችሁ። አንዳንድ ልጆች ያሳክከኛል የምትሉ ልጆች ስላላችሁ ሎሚ ጨምሩበት። ወይም አፕላል ቺቶ ካላችሁ 1 ማንኪያ ጨምሩበት። አያችሁት እዚህ ጋር ይሄንን የቀነስኩትን ነው። ወይ ሻምፖ መስራት ትችላላችሁ። ሻምፖ ግማሹን ሻምፖ ጨምራችሁ እንደ ሻምፖ ይሄንን ውህድ ከተቀባችሁ በኋላ እንደ ሻምፖ ቀንሳችሁ ግማሹን እንደ ሻምፖአችሁ ጠብ አድርጋችሁ እንደ ሻምፖ መታጠብ ትችላላችሁ። ልብ በሉ። ስፕሬ ደግሞ ከመቀባታችሁ በፊት ስፕሬ አድርጋችሁ በደንብ አድርጋችሁ ማሳጅ እያደርጋችሁ መቀባት ትችላላችሁ። አያችሁ ቪዲዮ እስከ መጨረሻ ማየቱ ይሄ ለዚህ ነው የሚጠቅመው። ከዛ ውህዳችሁን ከስር እስከ ጫፍ ድረስ በደንብ ተቀብታችሁ በላስቲክ ሽፍን አድርጋችሁ 1 ሰዓት 2 ሰዓት አቆይታችሁ መታጠብ ነው። ይሄው ሻምፖ አለላችሁ፣ ስፕሬ አለላችሁ፣ ውህድ አለላችሁ። ተቀቡት። የምር ታመሰግኑኛላችሁ። ምስጋናችሁ እፈልጋለሁ። ኮሜንት ላይ አሳውቁኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። ባይ ባይ።